ሰላም እንዴት ናችሁ? ዛሬ እንጦጦ ፓርክ እንገኛለን። ምን እንዳለ በውስጡ መሞከር ያለብንን ነገር በሙሉ እናሳያችኋለን። አብረን እንቆይ። በተለምዶ የአዲስ አበባ ሳምባ እየተባለ ይጠራል። ባለውብ ገጽታው እንጦጦ ከመዲናችን በስተሰሜን በ3200 ሜትር ከፍታ ላይ ይገኛል። በኢትዮጵያውያን የዘመን አቆጣጠር በ2012 ዓ.ም የእንጦጦ ፓርክ ከተመሰረተ በኋላ ከታሪካዊነትም አልፎ የሚጎበኝ ተወዳጅ የቱሪስት ስፍራ ለመሆን በቅቷል። እኛም ዛሬ በዚህ ስፍራ የተገኘነው እርስዎን ባሉበት ሆነው እንጦጦን ለማስጎብኘት ነው። እየተከታተላችሁ የምትገኙት ደግሞ ኒው ትራቭል የተሰኘውን ፕሮግራማችን ነው። እንጦጦ የተለያዩ መግቢያ በሮች አሏት ሲሆን እኛ ሙሉውን ለመጎብኘት አቅደን ስለነበር ማርያም ተብሎ በሚጠራው ዋና በር በኩል ነበር የገባ ነው። ገና ወደ ውስጥ እንደገባን ወደር ከሌለው ተፈጥሮ ጋር በፍቅር ወደቀን። ከዋናው በር የተወሰነ እንደተጓዝን የእንጦጦ ፓርክ መለያ የሆኑት የሳጠራ አርቶችን እያየን ወደ ቦታው ስንቀርብ የአዲስ አበባን ጓዳ ጎድጓዳ ፍንትው አድርጎ ከሚያሳዩ ቴሌስኮፖች ላይ አይናችን አረፈ። አዲስ አበባን ከእግር እስከ ራሷ ተመለከትናት። በዚህ ስፍራ ከዚህ ቀደም የአካባቢው እናቶችና እህቶች እንጨት በመልቀምና በመሸጥ ሲተዳደሩ ነበር። አሁን ላይ ግን በፓርክ ውስጥ በተፈጠሩ የተለያዩ የስራ መስኮች ተሰማርተው እየሰሩ ይገኛሉ። ሌላው ያስተዋልነው ነገር በመዲናችን ስመጥር የሆኑ ካፌና ሬስቶራንቶች ውስጥ አብዛኞቹ በእንጦጦ ፓርክ ውስጥ ቅርንጫፍ አላቸው። ከዚህ ስርም ባህላዊ የቡናችን አቀራረብን ጨምሮ የካፌ አገልግሎትም ይገኛል። ተፈጥሮ ያዳላችለት የሚመስለው የእንጦጦ አየር አከማችቶ ማስቀመጥ ቢቻል ኖሮ ለቀጣይ ትውልድ የሚተርፍ የተትረፈረፈ ንጹህ አየር ያለው እዚህ ቦታ ነበር። አሁን ደግሞ ቀጥታ ጉዞ ወደ ፓርክ ውስጥ ወደሚገኙት ጌሞችና አክቲቪቲዎች የገባነው በማርያም በር በኩል እንደመሆኑ ረዘም ያለ የእግር ጉዞ ይጠብቀናል። ስለዚህ ለጥሩ የስፖርተኛ የእግር ጉዞ ራሳችሁን አዘጋጁ። ኦ ማይ ጋድ ፋይናሊ መሀል ላይ ደርሰናል። በጣም ብዙ ነገር ዲስከቨር እያደረግን ነው። ስንሮጥ ነበረ። ፊትነስ ለሚሰሩ ሰዎችም አሁን ሁሌ ዊኬንድ ላይ እየመጡ ወክ ቢያደርጉ በጣም አሪፍ ነው እና ገና ጌም ዜውኑን አላገኘነውም፣ ግን ተስፋ አንቆርጥም ገና ናችሁ ብለውናል እነሱ። ግን እኔ በጣም ደክሞኛል። ስሮጥ ነበረ፣ ስጎበኝ ነበረ። ግን እስኪ ዊል ፋይንድ አውት። እንግዲህ እግረ መንገዴን ልነግራችሁ የሚፈልገው ነገር ቢኖር ወደዚህ ቦታ ስትመጡ ቱታ ወይም ቀለል ያለ ታይትና ምቾት ያለው ጫማ ማድረግ እንዳትረሱ። እንጦጦ የጤና ፓርክ እንደመሆኑ መኪና ከያዛችሁ ውጭ ላይ ፓርክ በማድረግ በእግር ወይም ደግሞ በሳይክል ጉዟችሁ ማድረግ ትችላላችሁ። እዚህ ቦታ ላይ በግሩፕ ሆናችሁ ከቤተሰቦቻችሁ ከጓደኞቻችሁ ጋር ብትመጡ ደግሞ የበለጠ አስደሳች ጊዜ ማሳለፍ ትችላላችሁ። ከእንቅስቃሴና የእግር ጉዞ በኋላም ከድካማችሁ አረፍ ልትሉባቸው የምትችሏቸው ካፌና ሬስቶራንት በመሃል ታገኛላችሁ። መንገዱን እንዳጋመሳችሁት ደግሞ ግዙፍ የአርት ጋለሪ ታገኛላችሁ። እንዲሁም በግቢው ውስጥ ሰው ሰራሽ ቴንቶች የሚገኙ ሲሆን ሌክዠሪና ፈርኒሽድ ናቸው። ስፓና ሻወር መውሰጃ ቦታዎችም ይገኛሉ። እንደምታዩት ከአድካሚ የእግር ጉዞ በኋላ ወደ መጀመሪያው የጌሞችና አክቲቪቲዎች መንደር ደረስን። በመጀመሪያ ያገኘነውም የፈረስ መጋለቢያ ስፍራ ነው። እኔ ፈረስ መጋለብ አልችልም። ተለማምጄ እስክችል ድረስ ግን ለእናንተ ፈረስን መጋለብ ትችላላችሁ እንጦጦ ከመጣችሁ። እስቲ ውስጡን ጎብኘት እናደርግ።
እዩት እስኪ እንዴት እንደሚያምር። ፈረሶቹ ስም አላቸው። እኔ ደፍሬ ባልጋልብም የመረጥኩት አፍሮ የሚባለውን ፈረስ ነበር። በምስሉ ላይ እንደምትመለከቱት የሚገርም ግርማ ሞገስ አለ። ከዚህ በፊት ፈረስ ጋልባችሁ ማታውቁ ከሆነ እንዳታስቡ፣ ምክንያቱም አብሮ አለማማች ስለሚመደብላችሁ ነው። እኔም በቀጣይ ወደዚህ ስመለስ እንደምጋልብ ቃል ገባለሁ። ፈረስ ግልቢያውን የምታደርጉት ደግሞ ለራሱ በተዘጋጀለት ሜዳ ላይ ሲሆን በጫካ ውስጥም ረዘም ያለ ጉዞ ማድረግ ትችላላችሁ። ይህንንም ስታደርጉ አብራችሁ የሚሆን ባለሙያ ይመደብላችኋል። ከረጅም የእግር ጉዞ በኋላ ወደ መጫወቻ ቦታ ደርሰናል። በዚህ ስፍራ ስላሉ ጌሞች አጫጭር ማብራሪያ ተደርጎልን በቀጣይ ወደ ጌማችን አመራን። ምናልባትም በህይወቴ አስፈሪ ሰከንዶች ያሳለፍኩበት ቦታም ጭምር ነው። በፍርሃት በጀመረው ከመጀመሪያው ዙር በኋላ ያሉትን 2 ዙሮች ግን በጣም ዘና ያልኩ ነበር የተጫወትኳቸው። መብረር ግን እንዴት ደስ ይላል! እስካልወደቃችሁ ድረስ ማለት ነው። የእንጦጦ ፓርክን አሁናዊ ገጽታ በጥቂቱ አስቃኝናችሁ በቀጣይ በሌላ ኤፒሶድ እስከምንገናኝ ደህና ሁኑ።